በትምህርት፣ በስራ፣ በሪሌሽንሺፕ በጠቅላላ በህይወትና ኑሮ ነክ ጉዳዮች አለኝ የምትለውን ነገር ለሰዎች ስታጋራ፣ ስታስተምር እና አድናቆት ሲደርስ ደስ የሚል ስሜት ሊሰማ ይችላል። ነገር ግን ብቻህን ስትሆንና ከአንተ በልምድም በእውቀትም ይበልጡኛል ብለህ የምታስባቸውን ሰዎች ስታስብ ብቁ ያለመሆን ስሜት ከተሰማ 2022 ላይ ወጣው ጥናት ብቻዬን አይደለህም 3 መፍትሄዎች አሉ ይላል። ይህንን ቪዲዮ እስከ መጨረሻ ከተከታተልክ እነዚህን መፍትሄዎች እና እንዴት ተግባራዊ ማድረግ እንደሚቻል አጠር አድርጌ አብራራለሁ። ወደ ቪዲዮ ኢምፖስተር ሲንድሮም የሚባለው ኮንሰፕት በ1978 በፓርሊን ሮዝ እና በሱዛን አይመስ በተባሉ ግለሰቦች ወደ ሳይንቲፊክ የምርምር ጽሁፎች የመጣ አዲስ ቃል ሲሆን ራስን ለመለወጥ ካለ ጽኑ ፍላጎት ለመለወጥ ራስን ለማሻሻል ካለ ጽኑ ፍላጎት የሚመነጭ ጤናማ ስሜት ቢሆንም የተወሰነ ነገር ያቀዱና ያንን ነገር አቀደው ያችን ነገር ካሳኳት በኋላ ሌላ ተጨማሪ የስራ እቅድ፣ የትምህርት እቅድ፣ የሪሌሽንሺፕ እቅድ ለማቀድ መፍራትና መጨነቅን የሚያስከትል ትንሽ ወሰብሰብ ያለ ስሜት ያለበት ነው ማለት ነው ኢምፖስተር ሲንድሮም። እነዚህ ኢምፖስተር ሲንድሮም ያለባቸው ሰዎች የችሎታ ወይም የተነሳሽነት የሞቲቬሽን ችግር ኖሯቸው ሳይሆን ቀጥታ ችግሩ የሚገናኘው ለራሳቸው ከሚሰጡት ግምት ጋር ወይም ከዚህ ከሰልፍ ስቲማቸው ጋር የሚገናኝ ነው እንጂ ምንም የችሎታም የልምድም የተነሳሽነትም ችግር ኖሮባቸው አይደለም ማለት ነው። ከእኔ እገሌ የሚባል ሰው በገበያ ውስጥ በስራው ዓለም በትምህርቱ ከእኔ በልምድም እውቀትም የሚበልጥ ስላለ እኔ ቢሰራ ባልሰራ ያን ያህል ሲግኒፊካንትሊ የኔ ነገር ጎልቶ የመታየት እድሉ ዝቅተኛ ነው ብሎ ለራሱ የሚሰጠውን ግምት ዝቅ አድርጎ ወይም የኔ ኢንፍሉዌንስ ያን ያህል የጎላ አይሆንም። ምክንያቱም እከሌ ያለ በዘርፉ በልምድም ከኔ ይበልጣል፣ በእውቀትም በትምህርት ደረጃም ስለሚበልጠኝ እኔ ምንም እንኳን ከሱ የትምህርት ዘርፍ ተመሳሳይ ላይ ቢሆንም እሱ ካለበት የስራ ዘርፍ ተመሳሳይ ላይ ቢሆንም ኦልሬዲ እሱ ፋውንዴሽኑን ስለጣለ የኔ ስራ ቦልድ ሆኖ እንዲህ ደመቅ ብሎ የኔ አሻራ ላይታይ ይችላል ከሚል ፍርሃት ከሚል ዝቅተኛ ለራሴ ከምሰጥ ግምት የሚመነጭ ሁኔታ ወይም በስሜት የሚገለጽ ጉዳይ የስነ ልቦና ጉዳይ እንደዚህ ያለ ነገር ሲያጋጥም ግለሰቡን ኢምፖስተር ፌኖሜና ኤክስፒሪየንስ አደረገ ወይም ኢምፖስተር ሲንድሮም ኤክስፒሪየንስ አደረገ እንላለን። እንደዚህ አይነት ብቁ አይደለሁም ስሜቶች በነገራችን ላይ ኮመን ናቸው። መግቢያ ላይ የጠቀስኩት መጋቢት ወር ላይ 2022 ላይ የተሰራው ምርምር 62 የተለያዩ ሪሰርቾች ተሰብስበው እዚህ በሪሰርች ሜታ አናሊሲስ እንለዋለን 62 የተለያዩ ሪሰርቾች በኢምፖስተር ሲንድሮም ዙሪያ የተሰሩ ማለት ነው ተሰብስበው ከ14000 በላይ ተሳታፊዎች የነበሩባቸው ምርምሮች ናቸው። እነዚህ በተለያዩ የእድሜ ደረጃ ያሉ በተለያየ ትምህርት ዘርፍ የስራ ዘርፍ የነበሩ በሁለቱም ጾታ የነበሩ ሰዎች ላይ በተሰራ ጥናት ከ58 እስከ 82% ከ56 እስከ 82% የሚጠጉ ሰዎች በህይወታቸው በሆነ ዘርፍ በስራም በሪሌሽንሺፕም በትዳርም በትምህርትም ብቁ አይደሉም በሆነ ደረጃ እና በሆነ ርዕሰ ጉዳይ ላይ ብቁ ያለመሆን ስሜት እንደተሰማቸው እና ያም ስራቸውን እንዳስተጓጎለባቸው በይፋ በዚህ ምርምር ላይ ተናግረዋል ማለት ነው። ኢቨን ልዩ ችሎታና ብቃት የነበራቸው ሰዎችም ከኢምፖስተር ሲንድሮም ስሜት እንዳላመለጡ በአንድ ወቅት በራሳቸው አንደበት ተናግረዋል እና 11 ግሩም መጽሐፍትን የጻፈችው ማያ አንጌሎ በአንድ ወቅት የሚቻለኝን ሁሉ ያደረኩ ይመስለኛል፣ ነገር ግን በዚህ ሁሉ ውስጥ የምታየኝ ማድረግ የማልችለው ነው ብላለች። እንግዲህ አስቡ፣ በጣም ታዋቂ በዚህ በመዝናኛው ኢንዱስትሪ በጣም ትልቅ ስራ የሰራች ሴት ነች። ነገር ግን እያለች ያለችውን ተመልከቱ። ሌላኛውም እውቁ የፊዚክስ ሰው አልበርት አንስታይን በአንድ ወቅት እሱም ሰዎች ስለኔና ስለ ስራዎች የሚሰጧቸው የተጋነኑ ሀሳቦች የተጋነኑ ግምቶች በጣም እንዳዝን ያደርጉኛል አለ። ምክንያቱም ራሴን ስለማውቅ ብሏል። እና እንግዲህ አብሬጁ ሰው ብቻ ሳይሆን በሳይንሱም በመዝናኛው ኢንዱስትሪ ያሉ ትልልቅ ስራ ከራሳቸው አልፈው ያደረጉ ሰዎች ከዚህ ፊሊንግ ከዚህ ከኢምፖስተር ሲንድሮም ኤክስፒሪየንስ ከማድረግ እንዳልዳኑ እንግዲህ ተናግረዋል ማለት ነው። ከላይ የጠቀስናቸው ሰዎች ኢምፖስተር ሲንድሮም ኤክስፒሪየንስ ቢያደርጉም ብቁ ያለመሆን ስሜት ብሰማቸውም በሆነ የእድሜ የህይወት ደረጃቸው ነገር ግን በተሰማሩበት ዘርፍ ግሩም የሚባል ድንቅ ስራ ሰርተዋል።
ችግሩ ያለው ገና እየጀመረ ያለ ሰው ገና ወደ ስራው እየገባ ወደ ስራው ወደ ትምህርቱ ዓለም እየገባ ያለ ወይም ጀምሮም ትንሽ እየገፋ ያለ ሰው ይሄ ስሜት ከተሰማው ችግሩ ይሄ ነው ማለት ነው። ገና እየጀመረ ያለ በዚህ በኢምፖስተር ሲንድሮም ስሜት እንዲህ ተጠርንፎ ካለ እንዴት ይሆናል ለሚለው በዚህ ቪዲዮ መግቢያ ላይ ቃል የገባኋቸውን ኢምፖስተር ሲንድሮም መከላከያ 3 መንገዶችን ቀጥሎ እየዘረዘርን በምሳሌ እንመለከታለን። የመጀመሪያው አንድ ሰው ኢምፖስተር ሲንድሮም ኤክስፒሪየንስ አደረገ ማለት ፖዚቲቭሊ ስናየው በበጎ በቀና በአዎንታ መልኩ ስናየው እገሌ የሚባል ሰው አሁን እኔ በተሰማራሁበት ዘርፍ ከኔ የተሻለ እውቀትና ተቀባይነት በገበያው ላይ አለው፣ ከኔ የተሻለ ያለ እውቀትም አለው ተቀባይነትም አለና እኔ አሁን ባለኝ የእውቀት ደረጃና ልምድ ከእርሱ ጋራ ጤናማ ወደሆነ ፉክክር ልገባ አልችልም ከሚል በትህትና የተለወሰ የሚመስል ፊሊንግ ነው ወይም ያስተሳሰብ ፕሮሰስ ነው ብዬ አስባለሁ። እና ይሄ እውነት ለመናገር ሊያስመሰግን ይገባል፣ ምስጋና ሊቸረውም ይገባል። እንደዚህ ለሚሉ ሰዎች ይሄ ቦታ ለኔ አይገባም ከነሻል ያለ ሰው አለ ብሎ ለተወሰነም ጊዜም ቢሆን ወደኋላ ማለት ሳይሰሩ መቀመጥ ትህትና ያሳያል ማለት ጥቂት እውቀት ይዘው የተሰማሩበትን ዘርፍ ዲቴሉን ሳያውቁ አዋቂ ምሁር መስለው ለመታየት የሚሞክሩ የሚታትሩ ሰዎች በሞሉበት ሀገር ይሄ ደረጃ ይሄ ቦታ ለኔ አይመጥንም፣ እከሌ በልምድም ባለው ተቀባይነትም ከነሻል ያለ ስለሆነ እሱ ይክፋበት ብሎ ለሱ በር ከፍቶ ማሳየት እንዳልኩት ቅድም ምስጋና ሊያስቸር የሚገባ ጉዳይ ነው። እንደነዚህ ላሉ ሰዎች ምንድነው ይሄ ለመማር ክፍት ነው ሰውየው ትሁት ከሆነ ትህትና ያሳያል ብያቸዋለሁ። እና ለመማር ክፍት በር ነው ያለው። ከኔ ይበልጣሉ ከፊት ያለው ሰው ከኔ ይበልጣል ብሎ ካሰበ ኦፕን ማይንድድ ነው ልቡ ክፍት ነው ለመማር። ስለዚህ እንደውም ጥሩ እድል ነው የሚሆን ማለት ነው። ከአንተ በልምድም በትምህርትም ባለው በገበያው ላይ ባለ ጠቅላላ ዝናን ጨምሮ የሚበልጥ ከሆነ አፕሮችን እሱን አድርጎ ከእሱ ጋር ማውራት ቀላሉ መፍትሄ ነው ማለት ነው። አንድ ሰው አውቃለሁ ሲል ነው ችግር የሚሆነው። እሱን ማስተማር ኢምፖስተር ሲንድሮም ኤክስፒሪየንስ እያደረጉ ያሉ ሰዎች ግን ያንሰኛል ብሎ ስለሚያስቡ ይሄ ኦፕን ማይንድድ መሆናቸው ሰዎች ከሱ የሚበልጡ ሰዎችን እሱ አፕሮች ቢያደርግ ጉጉቱን አይተው ሊያግዙት ይችላሉ በእርግጠኝነት። ስለዚህ በአንተ አሁን በተሰማራህበት ዘርፍ የስራ የትምህርት ዘርፍ ከኔ አንድ ስቴፕ ሂደዋል፣ ተቀባይነትም አላቸው፣ ተጽዕኗቸውም ጎላ ያለ ነው፣ ቦልድ ነው ብለህ የምታስባቸውን ሰዎች አፕሮች አድርገህ አውራቸው፣ ዲኤም አድርግ፣ ደውልላቸው፣ መንገዱን ያሳዩሃል። ቀናን ይሄ ትህትናህን በደንብ ካዩ ማለት ነው። ስለዚህ የመጀመሪያው ይሄ ነው ማለት ነው። ሁለተኛ ሌላኛው ኢምፖስተር ሲንድሮም ኤክስፒሪየንስ እንድናደርግ የሚያደርገን እንትን ምንድነው? ምክንያት ለስራው የምንሰጠው እጅግ የተጋነነ ግምት እንሰራለን ብለን ለምናስበው ነገር እጅግ ከፍ አድርገን አጋነን ያንን ስራ ስናየው እና ያንን ያጋነነውን ነገር ከፍ አድርገን የሰጠነውን ግምት አቺቭ ለማድረግ የሚያስችል ሪሶርሶች እውቀትም ልምድም የለኝም ብለን ስናስብ ነው ማለት ነው። ወይም ስራዎችን ፐርፌክት በሆነ ወይ መስራት አለብኝ፣ እንከን አልባ በሆነ ወይ እንደው እንከን የለሽ የሆኑ ስራዎች መስራት አለብኝ ብለን ስናስብ ነውና አሚን መልካም ሀሳብ ነው። እንከን አልባ ስራ መስራት ጥሩ ነው በሀሳብ ደረጃ፣ ግን በሪያሊቲው በእውነታው እንከን አልባ ስራ የለም ነው። እንከን አልባ የሆነ እንደው ፐርፌክት የሆነ ስክትክትክትክት ያለ ስራ በየትኛውም እንትን አሚን ምናልባት 1% 2% ሰዎች ዓለም ላይ እንደዛ ሊያደርጉ ይችላሉ። ብዙ በስራው ዓለም ላይ እየሄድክ ብዙ የምታቻችለው ነገር ይኖራል። ከአንተ የሚጠበቀው ለስራው ከተቀመጠው በእነዚህ በተለያዩ ፓራሜተርስ መለኪያዎች ከስታንዳርዱ ለስራው ከተቀመጠው ከሚኒመም ስታንዳርዱ አይውረድ ወደታች ኢንተርምስ ኦፍ ኳሊቲም የስራው ስፋትም ብዛትም ከኳሊቲው ከተቀመጠው ስታንዳርድ አይውረድ እንጂ እንከን አልባ ስራ እሰራለሁ እያልክ ራስን ማጨናነቅ አይኖርብህም ማለት ነው። ሶስተኛ አንዳንዴ አሁን ያለውበት የትምህርት እና የስራ ደረጃ ለኔ አይገባኝም በሚል በትህትና የተሞላ ትህትና የተላበሰ እንትን ሀምብልነሱ
ወይም አሁን ያለውበት ደረጃ እና ያለውበት የእውቀትና የልምድ ጉዳዮች ማች አያደርጉም፣ አልመጥነውም፣ ፖዚሽኑ ለእኔ አይገባኝም፣ ፖዚሽኑን አልመጥነውም ብሎ ማሰብ ራስን በጥልቀት ለመመርመር በር ይከፍታል። ቁጭ ብለህ በጥሞና ወስደህ ጊዜ ወስደህ ጥንካሬህን ማሳደግ የምትችላቸውን ስኪሎችህን እና በጠቅላላ የሰልፍ ዲስከቨሪ ፕሮሰሱን መጀመር ይኖርብሃል ማለት ነው። ረዥም ሰልፍ ዲስከቨሪ ፕሮሰስ ነው ህይወት በራሱ እና በስራ ዘርፍም በዛው ልክ መቀጠል ይኖርብሃል። በሪሌሽንሺፕም እንደዛው ሰልፍ ዲስከቨሪ ነው። እስከምንሞት ድረስ የሚቆም ነገር አይደለም። ፊገራውት እያደረግን ዲስከቨሪ እያደረግን የምንሄድ ነን ራሳችን እና ይሄ ከፍ ስል ሰልፍ አዌርድ እንድንሆን ነው የሚያደርገን። ወይም የራስ አወቅ የሆነ ሰው ጠንካራና ደካማ ጎኑን የሚያክሰው ያደርገናል። በየሂደቱ የሚያጋጥሙ ነገሮች እያየን ማለት ነው እና በርካታ በኢምፖስተር ሲንድሮም ዙሪያ የተሰሩ ጥናቶች ደግሞ የሚያሳዩት ሴልፍ አዌርድ የሆኑ ሰዎች ኢምፖስተር ሲንድሮምን የመቋቋም እድላቸው እጅግ ከፍተኛ እንደሆነ ነው የሚያሳዩት። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ዘግተህ ከመውጣት በፊት 1 ሰከንድ ወስደህ ይህንን ቪዲዮ ላይክ ብታደርገው ደስ ይለኛል። ቋሚ ወዳጆች እንድንሆንና እንደዚህ ያሉ በስነ ልቦናዊ በፕሮዳክቲቪቲ ርዕሰ ጉዳዮች መማማር ከፈለግ ነፃ ነው። እዚህ ጋር ሰብስክራይብ የምትለዋን በተን ተጭነህ ደወሏን ታበራለህ። እንደዚህ ቪዲዮ አፕሎድ ስናደርግ ኖቲፊኬሽን ከማንም ቀድሞ ይደርሳል ማለት ነው። ቻው።